ስንዴው በስሎልኛል። ውሃውን ምጥጥ አድርጓል ማለት ነው። በዚህ መልኩ በጣም ፍርስርስ ማለት የለበትም ንፍሮ ማለት ነው። ያዝ ሲያረግ ነው ያወጣሁትና እዚህ ጋር አሁን ባቄላውን እጨምርበታለሁ ማለት ነው። ባቄላው እንደምታዩት በጣም ያምራል። በዚህ መልኩ ከስንዴው ጋር ድብልቅልቅ አርጌ እዚህ ጋር ማለት ነው ምጥጥ አይነት ምንም ውሃ የለውም ማለት ነው። ከታች እሳቷን ብረምጣድ እንትን አርጌ መቀመጫ ላይ ማለት ነው። ከዛ ምጥጥ ይላል። ክድ እናረገዋለሁኝ። በዚህ መልኩ ንፍሮዬ በስሎ ተጠናቋል ቤተሰቦቼ ማለት ነው። አደረሳችሁ ለግንቦት ልደታ በሰላም በጤና አደረሳችሁ አደረሰን ሁላችንንም። ለከርሞው ደግሞ በሰላም ምንም ሳያጎል በሰላም በጤና ሁላችንንም የከርሞ ሰው ይበለን በሰላም ያድርሰን። እና ንፍሮ የልደትዬ ንፍሮ ተጋብዛችኋል ብሉ። እየበላን ነው እንብላ ማለት ነው። ቀጥዬ ንፍሮውን ባጭሩ ያገኘሁትን ግብአት ተጠቅሜ ንፍሮ ቀቅያለሁኝ። አቀቃቀሉን እንዴት እንደሰራሁት ባጭሩ ከዚህ ቪዲዮ ቀጥዬ የማቀርብላችሁ ይሆናል ማለት ነው ቤተሰቦቼ። እናም ተከታተሉት፣ አስተያየት አስቀምጡ ማለት ነው። ትክክል አይደለም የምትሉትም የጎደለ ነገር ካለም ኮመንት መስጫው ስር ኮመንት ያስቀምጡ እልኝ እላለሁኝ ቤተሰቦቼ። አመሰግናለሁኝ። ሰላማችሁ ይብዛ እላለሁ። እናም በዚህ መልኩ በጣም የሚያምር ነው። ንፍሮ ያምራል፣ ቆንጆ ነው። ቀጥዬ አቀርብላችኋለሁ። ንፍሮ ልቀቅል ነው። ባቄላውን ተዘፍስፎ በውሃ አሳድሬዋለሁ። ይሄንን አጥብና ምጥዴው ይሆናል ማለት ነው። ቀጥዬ ጠብኩትን ባቄላ ማለት ነው። ከዛ ወንፊት ላይ አድርጌ ውሃው ይንጠፈጠፋል። በዚህ መልኩ አንጠፈጥፍና ብረት ድስት ጥጃለሁ ጋዙ ላይ ማለት ነው። ውሃው ፈልቶልኛል። የፈላ ውሃ ላይ ባቄላውን ጨምራለሁ። ለየብቻ ነው የማበስለው። ከስንዴውና ባቄላው ለየብቻ ነው። ባቄላው ትንሽ ጠንከር ስለሚል ማለት ነው። በዚህ መልኩ አብስዬ ነው እየበሰለልኝ ነው። በዚህ መልኩ እስቲ አየዋለሁ በማንኪያ እንደዚህ በስሏል አሁን ማለት ነው። ቼክ ሳርገው እንደዚህ በባይን ራሱ በቅቶታል ማለት ነው። ስለዚህ አወጣዋለሁኝ። ይሄው በቅቶታል። ስንዴው ነው ማለት ነው። ስንዴውን አቅርቤያለሁ በዚች ካፕ ሰሃን ማለት ነው። አንድ ሙሉ አድርጌ ወደ ጎድጓዳ ሰሃኑ ላይ ገለብጠዋለሁኝ ለማጠብ እንዲመቸኝ። ማጠብ ነው፣ ምንም ጽድት ያለ ነው። ተለቅሞ የተዘጋጀ ስለሆነ ምንም አይነት ልቃሚ አሁን መልቀም አይጠበቅብኝም። ጨርሼዋለሁኝ ማለት ነው። በፊቱ ስራ ለማቃለል የተዘጋጀ ነው ማለት ነው። እና በዚህ መልኩ አጥባለሁኝ ማለት ነው። ይህም በደንብ መታጠብ ይኖርበታል። እዚህ ጋር አድርጌ በሁለት እጄ አጥበዋለሁኝ ማለት ነው። እያጠብኩኝ ውሃውን እየቀየርኩ ማጥበው ይሆናል የስንዴውን ማለት ነው። ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሆኖ እናመሰግናለን ቤተሰቦች ማለት ነው። እናም በዚህ መልኩ እንግዲህ እንትን አረጋለሁኝ አጥባለሁኝ። በዚህ እንደምታዩት እያጠብኩት ነው። ከዛ ውሃውን እቀይርለታለሁ። ይህንን ውሃውን እደፋለሁ ወደዚህ ማለት ነው። እየደፋሁ እየቀያየርኩኝ አጥበዋለሁ። ጥርት እስከሚል ውሃው ንጹህ ውሃ እስከሚወጣው ድረስ ነው የማጥበው ማለት ነው። አሁንም እየቀየርኩኝ ውሃውን እየደፋሁ የማጥበው ይሆናል ማለት ነው። በዚህ አይነት ንጥት ይሆናል። በደንብ ውጥት እስከሚልለት ሲታጠብ ማለት ነው። እና ነጭ ነው የሚሆነው ማለት ነው። በዚህ አይነት መንገድ እያጣራሁት ነው። አጣርቼ ሲጨርስ አሁን ደግሞ ማለት ነው ወንፊቱ ላይ አደርገዋለሁ። ወንፊቱ ላይ አድርጌ እንደዚህ ውሃውን አጠላለሁኝ። ከዚህ ቀጥዬ ደግሞ የማሳያችሁ ይሆናል። ውድ ቤተሰብ ደግሞ ስንዴው ነው። ስንዴውን አጥቤ ወንፊቱ ላይ አድርጌ በዚህ መልኩ አጠነፋዋለሁ። ውሃው ከተጠፍፍ ካለ በኋላ ማለት ነው። አሁንም ለብቻ ባቄላውን በጣርኩበት ድስት በዚህ መልኩ ውሃውን አፍልቼ ከእንደገና ማለት ነው ለየብቻ ስለሆነ ይህንን ስንዴን በዚህ መልኩ ጨምሬ አበስላለሁ።
ደግሞ ትንሽዬ እንትን ልሰራ ስለሆነ እንደ ኬክ አይነት ብርቱካን አንድ ብርቱካን እንደዚህ ቆራርጬ ማለት ነው። ከዛም መፍጫው አረኩኝ። ይሄ አጃ ነው፣ አንድ ካፕ አጃ ነው ማለት ነው። እዚህ ጋር አረግና መኪናው ውስጥ ሁሉንም አቀላቀልና ፈጨዋለሁ። እዚህ ጋር ደግሞ 2 እንቁላል ነው የማረገው ማለት ነው። 2 እንቁላል አረግበታለሁኝ። ወደዚህ ወደ መፍጫው አደርግና ሁሉንም በአንድ ላይ እንትን አረገዋለሁኝ ማለት ነው። ይህኛውን እንቁላልም እንደዚህ መትቼ ወደ መፍጫው ይጨመራል ማለት ነው። በዚህ አይነት ጨመርኩኝ። ከዛ በኋላ ደግሞ ማለት ነው ይሄ ቅመም ነው፣ የድንብላል ቅመምና የአብሽ ቅመም የተፈጨ ቤት ውስጥ የተዘጋጀ ቅመም ነው ማለት ነው። በጣም ሽታው ማራኪና ልዩ ነው። ይህንንም ጨመርኩበት ማለት ነው። ከዛም በኋላ ይህንን ከጨመርኩኝ በኋላ ማለት ነው ትንሽዬ ውሃ አረግበታለሁኝ ማለት ነው። ውሃ ድብልቅልቅ እንዲል እንዲፈጨውም ማለት ነው። በዚህ መልኩ ውሃዬን ከጨመርኩ በኋላ ክድ እናረግና እንትን አረገዋለሁ ማለት ነው። ሚክስ ይደረጋል በዚህ መፍጫ ማለት ነው። በዚህ እንትኑን ሰካና ቻርጀሩን በዚህ መፍጫው እንፈጫለሁኝ ማለት ነው። ቀለል ያለች አነስ ያለች እንደ ኬክ አይነት ማለት ነው። በዚሁ እንትን አረጋታለሁኝ ማለት ነው። ሚክስ እያረኩት በጣም አሪፍ ነው መፍጫው። በዚህ መልኩ አደቀቀልኝ ማለት ነው። የፈጨሁት ሚክስ የተደረገው በዚህ መልኩ እንደምታዩት ማለት ነው። የምጋግርበትን ባይረክስ ትንሽዬ ማለት ነው እዚህ ጋር አረግጌ እንትን ከበሩን አረግብታለሁ። ወደዚህ ገለብጠዋለሁ ማለት ነው። ከገለበጥኩት በኋላ እዚህ ጋር ጥቁር አዝሙድና እንትን ነጭ አዝሙድ ማለት ነው ሰሊጥ ማለት ነው። ሶሪ ሰሊጥና ጥቁር አዝሙድ ማለት ነው። እንደዚህ ነሰንስበታለሁ። ግማሽ ግማሽ በአንድ በኩል ሰሊጡን በአንድ በኩል ጥቁር አዝሙዱን አያረኩኝ እንትን አረጋለሁ፣ ነሰንስበታለሁ። እንደምታዩት ከላዩ ላይ ጥቁር አዝሙዱ በዚህኛው ጎን በኩል ጨምራለሁ። በዛ በኩል ሰሊጡ ነጭ ስለሆነ ነው እንጂ ሰሊጡ አለበት ልክ እንደዚሁ ማለት ነው። እንደዚህ አድርጌ ይህንን አሁን ማብሰል ነው የሚጠበቅብኝ ማለት ነው። ይበስላል ሁኔታ ወደ ፍሮም አስገባዋለሁኝ ማለት ነው። እንደምታዩት በዚህ መልኩ እየተበላ ነው። እንደምታዩት ባቄላ ከዛም ስንዴ ናቸው ማለት ነው። ዋው